ሕይወት ወራዙት ምዕራፍ 1 የሕይወት አጀማመር። የፍጥረት ሁሉ ባለቤት እግዚአብሔር ዓለም ሳይፈጠር እንደ ዛሬው ሁሉ ጥንትም አንድነቱ ሦስትነቱን ሳይጠቀልለው፣ ሦስትነቱ አንድነቱን ሳይለያየው በአንድነት በሦስትነት ሲመሰገን ይኖር ነበር። ዓለም ሳይፈጠር ማን ያመሰግነው ነበር ቢባል በገዛ ባህሪው ይመሰገን ነበር ይሏል። እምቅድመ ይፍጠር መላእክተ ለቅዳሴ አኮ ዘተጸራ ስብሐት አብ ወወልድ ወመንፈስ ቅዱስ። መላእክትን ለምስጋና ሳይፈጥር የአብ የወልድ የመንፈስ ቅዱስ ምስጋና አልተጓደለም የሚል ቃል ተጽፎ ይገኛል። ጌታችን ኢየሱስ ክርስቶስም አንተ አባ ስብሐኒ በስብሐተ ዘሃሎ ምስሌከ እምቅድመ ይትፈጠር ዓለም፣ አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ብሏል። ይህም የሥላሴ ምስጋናና ክብር ከዓለም በፊት እንደነበር ሲያሳይ፣ ቅዱስ ዮሐንስ አፈወርቅም ይህንን ይዞ በቅዳሴው ስብሐቲሁ ዘእምኀቤሁ ወውዳሴሁ እምዚአሁ በማለት የሚመሰገነው ምስጋና ከሱ የተገኘ የባህሪ ገንዘቡ መሆኑን ገልጿል። ዮሐንስ 17:5 እግዚአ ዓለም ሥላሴ ዓርብ ዕለት በነግ ንግበረ ሰብአ በአርአያነ ወበአምሳሌነ ማለትም ሰውን በመልካችን እንደ ምሳሌያችን እንፍጠር ብለው አራቱን ባህርያተ ሥጋና አምስተኛ ባህርየ ነፍስን አዋህደው አዳምን የ30 ዓመት ጎልማሳ አድርገው በምድር ማዕከል በቀራንዮ ፈጠሩት። ፈጣሪ ፍጥረታት አምጻኤ ዓለማት ልዑለ እግዚአብሔር አዳም ብቻውን ይኖር ዘንድ አይገባም፣ ረዳትን ንፍጠርለት በማለት በአዳም ላይ እንቅልፍ አመጣበት። ከዚህ በኋላ አዳም ፈጽሞ ሳይተኛ ፈጽሞ ሳይነቃ ማዕከለ ነቂህ ወነዊም ሆኖ ሳለ ከጎኑ አንድ አጥንትን ወስዶ ያችንም ሥጋ አልብሶ የ15 ዓመት ቆንጆ አድርጎ ሔዋንን ፈጠረ። ዘበጸጋው ተፈጥረ ሁሉ በቸርነቱ ተፈጠረ እንደተባለው አዳምና ሔዋን ከእግዚአብሔር የባህሪ ደግነት የተነሳ እርሱን ለማመስገን ክብሩን ለመውረስ ተፈጠሩ። አዳምና ሔዋን በቀጥታ በእግዚአብሔር እጅ ተፈጠሩ እንጂ መፀነስና መወለድ አላስፈለጋቸውም። ከእነርሱም ሌላ ጽንስ ምክንያት ሳይሆነው በቀጥታ በእግዚአብሔር እጅ የተፈጠረ የሰው ወገን የለም። ሰው ሁሉ ለመገኘት መወለድ፣ ለመወለድ ደግሞ መፀነስ ይኖርበታል። የሰው ሁሉ ሕይወት የመጀመሪያ መንገድ ይህ ነውና፣ ስለሆነም የአዳም ዘር ሁሉ የተገኘው ወንድና ሴት ባልና ሚስት በፈጸሙት ሩካቤ አማካኝነት ተጸንሶ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን የአዳም ዘር ሆኖ ሳለ በግብረ መንፈስ ቅዱስ እንበለ ዘርና እንበለ ሩካቤ በእቱም ድንግልና ተወልዷል። እግዚአብሔር የሰው ልጆች ዘር በመውለድና በመዋለድ እንዲበዛ በአዳምና በሔዋን የጋብቻ መሰረትን ጣለ። በሩካቤም አማካኝነት መብዛት የእርሱ ፈቃድ መሆኑን ለመግለጽ ብዙ ተባዙ በማለት ባረካቸው። ተባዙ የሚለው ቃል ለመብዛት ሲሉ ሰዎች እርስ በርሳቸው የሚያከናውኑት ተግባር እንዳለ ያስረዳል። እርሱም ሩካቤ ሥጋ ነው። የሰው ልጆች የሚፈጽሙትን ሕጋዊ ሩካቤ እግዚአብሔር የማይቀበለው ሆኖ እርሱ የሚፈልገው መብዛታቸውን ብቻ ቢሆን ኖሮ ብዙ የሚለው ቃል ብቻውን በቂ በሆነ ነበር። ምክንያቱም እግዚአብሔር ብዙ ካለ እሳቱም እንጨቱም ድንጋዩም ስለሚበዛ ነው። ትዳርና ተላጽቆን እንመልከት። ሙሉ ሰው ወደ መሆን ማደግ ቀደም ሲል እንደተገለጸው ብዙ ተባዙ በሚለው አምላካዊ ቃል መሰረት ባልና ሚስት ወንድና ሴት ሩካቤ በመፈጸሙት ጊዜ ከሴት ደም ከወንድ ደም ዘር ይከፈልና በሴቲቱ ማኅፀን ውህደት ያደርጋሉ። በዚህ ጊዜ አዲስ ሕይወት ይጀመራል፣ ጽንስ ይፈጠራል። ይህ ጽንስ ነፍስ ያለችው ነው እንጂ የዘርና የደም ውህደት ብቻ አይደለም። በቅድስት ቤተ ክርስቲያን መንፈሳዊ አስተምሮ መሰረት ሰው ሲፈጠር ሥጋውም ነፍሱም በአንድ ጊዜ ይገኛሉ እንጂ አይቀዳደሙም። በጽንስ ጊዜ ዘርና ደም ከአባትና ከእናት ሲከፈሉ ነፍስ ሳትቀድም እርሷም ሳትቀደም አብራ ትከፈላለች። የነፍስም የሥጋም መገኛዎች ወላጆች ናቸውና እንጨትን ሲሰብቁት ድንጋይን ሲያጋጩት ከእንጨት ከድንጋይ የተለየ ባህሪ ያለው እሳት እንደሚገኝ ባልና ሚስትም ሩካቤ ባደረጉ ጊዜ ዘርና ደም ተዋህደው ጽንስ ሲፈጠር በዚያው ጊዜ እንደ እሳቱ ምሳሌ በባህሪዋ ከዘርና ከደም ልዩ የሆነች ነፍስ ትገኛለች።
ቅቤ አስቀድሞ በወተት ውስጥ በመኖሩ ወተት ለመርጋት ይችላል። ቅቤ ባይኖረው ኖሮ ግን ለመርጋት ባልቻለም ነበር። እንደዚሁም ጽንስ በሚፈጠርበት ጊዜ በዘርና በደም አማካኝነት ነፍስ ከእናትና ከአባት ተከፍላ ከጽንሱ ጋር ተዋህዳ ባትኖር ኑሮ ጽንሱ በገበታ እንደተቀበሉት ደም ከመርጋት አልፎ እየደረቀ በሄደ ነበር። እንደዚሁም ጽንስ በሚፈጠርበት ጊዜ በዘርና በደም አማካኝነት ነፍስ ከእናትና ከአባት ተከፍላ ከጽንሱ ጋር ተዋህዳ ባትኖር ኖሮ ጽንሱ በገበታ እንደተቀበሉት ደም ከመርጋት አልፎ እየደረቀ በሄደ ነበር እንጂ ሕያው ፍጡር ወደ መሆን መራመድ ባልቻለም ነበር። የትዕግስት አባት ኢዮብ የወተት መርጋት ለጽንስ አጀማመር በምሳሌ መጠቀስ እንደሚችል ከመ ሀሊብከኒ ወከመ ግብነት አርጋኸኒ ማለትም እንደ ወተት አለብከኝ፣ እንደ ርጉም አረጋኸኝ፣ ቁርበትና ስጋ አለበስከኝ፣ በአጥንትና በጅማትም አጠነከርከኝ፣ ሕይወትና ቸርነት አደረክልኝ በማለት ተናግሯል። ኢዮብ 10:10-12። በዚህም መሰረት የዕለት ጽንስ በመሆን የተገኘው ሕያው ፍጡር ቀስ በቀስ ስጋ፣ አጥንት፣ ጅማት፣ ጠጉር፣ ጥፍር ወዘተ ወደ መሆን ሲራመድ፣ ነፍስም በበኩሏ ስጋዊ አካል ወይም ገላ መሆን የጀመረውን ጽንስ በማንቀሳቀስ የሕይወትነት ስራዋን ትጀምራለች። ይህ የሕይወት ጉዞ የሚከናወነው በጽንሱ ኃይል ወይም በወላጆቹ ሐሳብና ፈቃድ አይደለም። ነቢዩ ዳዊት ውእቱ ፈጠረነ ወአኮ ንሕነ፣ እርሱ ሰራን እኛም አይደለንም ብሎ እንደተናገረው ጽንስ የሚፈጠረው በእግዚአብሔር ፈቃድና ኃይል ብቻ ነው። ወላጆች ልጆቻቸውን ምን አይነት ሰው መምሰል እንዳለባቸው የሚወስን ንድፍ አውጥተው አይወልዷቸውም። ሆኖም ለአዲስ ሕይወት መጀመር ምክንያት መሆናቸው አይካድም። አሁንም ስለዚህ ጉዳይ ቅዱስ ዳዊት እናትና አባቴ ትተውኛልና እግዚአብሔር ግን ተቀበለኝ በማለት ተናግሯል። የዚህ አረፍተ ነገር ምስጢር አባትና እናቴ የፈቃዳቸውን ያህል ተገናኝተው በማህፀን ጥለውኛልና እግዚአብሔር ግን በሕይወት ተቀበለኝ ማለትም ሕያው እንድሆን አደረገኝ ማለት እንደሆነ የዳዊት አንድምታ ያስረዳል። ከዚህም ትርጓሜ ወላጆች ለጽንስ መገኘት ምክንያት ሲሆኑ፣ እግዚአብሔር ግን የጽንስ ባለቤትና ተጠሪ መሆኑን መረዳት ይቻላል። መዝሙር 26:10 ላይ ጽንስ አምላክ አለው፣ አምላኩም ተስፋውም እግዚአብሔር ነው። ብዙዎች ግን ይህም የተገነዘቡ አይመስልም። ከነርሱ በላይ ለጽንስ ተጠሪ ያለ አይመስላቸውም። ለዚህም ምስክሩ ጽንስን እንደ ቆሻሻ ውሃ የትም በየቦታው ማፍሰሳቸውና ውርጃን ያለ ሐሳብ ከመፈጸማቸውም በላይ በሀገራችን በኢትዮጵያ ሕግ ጸድቆ በአዋጅ እንዲፈቀድ ለማድረግ ሲሯሯጡ መመልከታችን ነው። ቅዱስ ዳዊት ነቢይ ነውና ያለፈውንም የሚመጣውንም የሚያውቅበት ጸጋ እግዚአብሔር ለግሶታል። በዚህም ጸጋው እሱ ራሱ ጽንስ በነበረበትና ምንም በማያውቅበት ዘመን ስለነበረው የእግዚአብሔር ጥበቃ ሲናገር እንዲህ ብሏል። ከማኅፀን ጀምሮ ባንተ ላይ ተጣልኩ፣ ከእናቴ ሆድ ጀምረህ አንተ አምላኬ ነህ። መዝሙር 21:10 ላይ ከዚህ ጥቅስ እግዚአብሔር አምላክ ጽንስ እንደሆነና ሂደቱንም በሙሉ ከወላጆቹና ከሕክምና ባለሙያዎች በላይ እንደሚከታተል መረዳት ይቻላል። ከላይ የተጠቀሰውን የሕይወት አጀማመር ጨምሮ ከጽንስ እስከ ውልደትና እርጅና ድረስ ያለው የሰው ልጅ የሕይወት ጉዞ በእግዚአብሔር ጠባቂነትና ኃይል እንደሚከናወን ለማስረዳት ከሊቃውንተ ቤተ ክርስቲያን አንዱ የሆነው ቅዱስ አትናቴዎስ የሚከተለውን ጽፏል። ሕፃንን ከወንድ ወገብ አብራክ ከፍለህ ወደ ሴት ማኅፀን የምትልከው ሆይ ብሏል። በዚህ ጽሑፍ ሊቁ ሕፃን ያለው ዘርአ ብእሲን የወንድ ዘርን ነው። ምክንያቱም ሕፃን ለመሆን የሚበቃው የወንድ ዘር ስለሆነ በወደፊት ማንነቱ ሕፃን በማለት ጠራው። ከዚህም ገጽ ንባብ የጽንስ መፈጠር የእግዚአብሔር ፈቃድ መሆኑንና ወንድና ሴት ሩካቤ ቢያደርጉም ያለ እግዚአብሔር አጋዥነት ጽንስ የመፈጠር ችሎታ እንደሌለው እንረዳለን። ሕገወጥ ሰዎች እንኳን በዝሙት ቢጸንሱ እነርሱ ስለ ዝሙታቸው ይጠየቃሉ እንጂ ጽንሱ የተገኘው በእግዚአብሔር ፈቃድ መሆኑ መጠርጠር የለበትም። ቅዱስ አትናቴዎስ ስለ ጽንሱ በመቀጠል በሰፋድን የምትጠቀልለው ውሃ ሲሆን በባህሪ ጥበብህ የምታረጋው አንተ ነህ።
የሕይወት መንፈስንም እፍ ትልበታለህ በማለት ከተናገረ በኋላ በተጨማሪ በሆነው ሆኖ በ40 ቀን ታድለዋለህ ባለጸጋ ለመሆን ለመደህየትም ቢሆን ለመጽደቅም ለመኮነንም ቢሆን ይላል። ይህን ማለቱ ግን እግዚአብሔር በ40ኛው ቀን አንተ ባለጸጋ ሁን፣ አንተ ደግሞ ድሃ ሁን፣ አንተ ጽደቅ፣ አንተ ደግሞ ተኮነን የሚል ሆኖ አይደለም። የዚህ ሐተታው እንደሚከተለው ነው። ጽንስ እንደ ውሃ ሆኖ ሳይታወቅ ለቀናት ይሰነብታል። በኋላም ጭራ ከምትመስል እይታ በመነሳት እየዳበረ ይመጣና በ40ኛው ቀን ተስሎተ ምልክ ሕዋሳት ይሟሉለታል። በእነዚህ ሕዋሳት ቢጥርባቸው ባለጸጋም ይሆንባቸው፣ ቢታከት ድሃ የሚሆንባቸውና በጎ ቢሰራ የሚጸድቅባቸው፣ ክፉ ቢሰራ ደግሞ የሚኮነንባቸው በመሆናቸው እንዲህ በማለት ተናገረ። ጽንስ በ9 ወራት ውስጥ ብቻ አስገራሚና የተወሳሰበ አደረጃጀት ያለው ሙሉ በሙሉ የዳበረና በቂ አካል ዘያከ ያለው ሕፃን ይሆናል። ከዚህ በኋላ ከውስጥ የሚገፋ ከውጭ የሚስብ ሳይኖር በእግዚአብሔር ጥበብ ከጨለማ ወደ ብርሃን ከጠባብ ወደ ሰፊው ዓለም ይመጣል። በዚህ ጊዜ ሕፃን ተወለደ ይባላል። ዮሐንስ 16:21 ጽንስ በ9 ወራት ውስጥ ብቻ አስገራሚና የተወሳሰበ አደረጃጀት ያለው ሙሉ በሙሉ የዳበረና በቂ አካል ያለው ሕፃን ይሆናል። ከዚህ በኋላ ከውስጥ የሚገፋ ከውጭ የሚስብ ሳይኖር በእግዚአብሔር ጥበብ ከጨለማ ወደ ብርሃን ከጠባብ ወደ ሰፊው ዓለም ይመጣል። በዚህ ጊዜ ሕፃን ተወለደ ይባላል። ሕፃን እንዲወለድ የሚያደርገው እግዚአብሔር ነው። ቅዱስ ዳዊት አንተ ግን ከሆድ አውጥተኸኛልና በማለት ተናግሯል። ይህን ጉዞ ቅዱስ አትናቴዎስም ዳግመኛ ከማህፀን ታወጣዋለህ ብሏል። በተጨማሪም ዓይኑን ትገልጥለታለህ፣ ጉሮሮውን ከፍተህ ታስጮዋለህ፣ እጁንና እግሩን ታንቀሳቅሰዋለህ የእናቱን ጡት ያውቅ ዘንድ። የዚህን አንቀጽ ሐተታ የቅዳሴ አትናቴዎስ ትርጓሜ ሕፃን በተወለደ ጊዜ ዓይኑ ይገለጣል፣ ጉሮሮ ይከፈታል፣ የእግዚአብሔርን መልአክ የሚቀበርበትን መቃብር ከፍቶ በሕሊና ያሳየዋል። እንዲሁም ከሚቀበርበት ምድር አፈር አምጥቶ ያቀምሰዋል። የዚህን ጊዜ ምርር ብሎ ያለቅሳል። ሲያለቅስ እንባ የለውም፣ እንባው የሚፈሰው በሚሞትበት ጊዜ ነው በማለት አስቀምጦታል። የሰው ልጅ ስላፈጣጠሩ በመመርመር ጊዜ የእግዚአብሔርን ውለታ ይረዳል። በኑሮውም ማማረርን ትቶ ወደ ማመስገን ይመለሳል። ቅዱስ ዳዊት ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግነዋለሁ፣ ስራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። እኔ በስውር በተሰራው ጊዜ አካሌም በምድር ታች በተሰራ ጊዜ አጥንቶቼ ካንተ አልተሰወሩም። ያልተሰራ አካሌን ዓይኖችህ አዩኝ። የተፈጠሩ ቀኖቼ ሁሉ አንድስ እንኳ ሳይኖር በመጽሐፍ ተጻፉ በማለት የተናገረው አፈጣጠሩን በመንፈስ ቅዱስ መነጽርነት በመመርመር ስለቻለ ነው። እኔ በስውር በተሰራው ጊዜ አካሌም በምድር ታች በተሰራ ጊዜ አጥንቶቼ ካንተ አልተሰወሩም። ያልተሰራ አካሌን ዓይኖችህ አዩኝ። የተፈጠሩ ቀኖቼ ሁሉ አንድስ እንኳ ሳይቆር በመጽሐፍ ተጽፏል በማለት የተናገረው አፈጣጠሩን በመንፈስ ቅዱስ መነጽርነት መመርመር ስለቻለ ነበር። ካለመወለድ መወለድ ይሻላል። ምክንያቱም መወለድ በሚወደድ ፈጣሪ ልቦና በፍጡርነት አንድ ተብሎ መቆጠር ከመሆኑ ባሻገር ለዘላለም ሕይወት መታጨት ነውና። ነገር ግን ተወልዶ በክፉ ሥራ ምክንያት ከመኮነን ጥንቱንም አለመፈጠር ይሻላል። መድኃኒታችን ኢየሱስ ክርስቶስ ለይሁዳ ሲናገር ያ ሰው ባልተወለደ ይሻለው ነበር ያለው ስለዚህ ነው። የጽንስ እድገት ፈጣን ነው። ነገር ግን ከተወለደ በኋላ አስተዳደጉ እንደ ጽንሰቱ ወራት ፈጣን አይሆንም። ሆኖም ከመጀመሪያዎቹ 10ዎቹ ጀምሮ ሌላ የተፈጠረ የእድገት አመርታ ይከሰታል። በዚህ ጊዜ ከልጅነት ወደ ወጣትነት የመለወጥ ሂደት ይጀመራል። በበህቅ ልህቅ እንደተባለው በየጥቂቱ ይሁን እንጂ ሰው ሁሉ እያደገ ሄዶ ሙሉ ሰው የሚባለው በአዳም ልክ ሲሆን ነው። አቅመ አዳም እንደሚባለው ማለት ነው። ይኸውም 30 ዘመን ነው። አዳም በተፈጠረ ጊዜ የ30 ዓመት ጎልማሳ ነበርና ዓመት የሞላው ጠቦት ወርድ እንጂ ቁመት እንደማይጨምር 30 ዓመት የሞላው ጎልማሳም እንዲሁ ቢወፍር ቢከሳ እንጂ
ቁመት አይጨምርም። ሐዋርያው ቅዱስ ጳውሎስ እንደ ጎልማሳ እንጂ ባይምሮ እንደ ሕፃናት እንዳንሆን ይመክርና ማደግ እንደሚያስፈልገን ይናገራል። እድገታችንም እስከ የት እንደሆነ ልኩን ሲናገር ሙሉ ሰውም እስከ መሆን ይለናል። የሙሉነትን መለኪያው እስከ አዳም ወይም እስከ ሁለተኛው አዳም ብፁዓ አምጣን በአቅመ ፍጻሜሁ ለክርስቶስ ለአካለ መጠን እስከደረሰ እስከ ክርስቶስ በዕድሜ መድረስ መሆኑን በዚህ መልኩ ገልጾልናል። ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ እንደግ። ኤፌሶን 4:13-15 ቅዱስ ኤጲፋኖስ በቅዳሴው የሰው ልክ ወይም ወጣትነት የሚባለው በክርስቶስ ዕድሜ ልክ መሆኑን ሲገልጽ ወልሃቅ በበሃቅ እስከ ወርዘወ ባምጣነ በእሲ በሰው መጠን እስኪጎለመስ ድረስ በየጥቂቱ አደገ ብሏል። ሙሉ ሰው የሚባለው ወጣት ነው። ወጣት ማለት ደግሞ ሎጋ፣ ሸበላ፣ ልጃግር፣ መዘዞ፣ ቀንበጥ ማለት ሲሆን በተጨማሪም ጎልማሳ፣ ጎበዝ፣ ሪዛም፣ ለዘር የበቃ አፍላ ማለት እንደሆነም የሚያትት መዝገበ ቃላት ይገኛል። ዘርጋው የአማርኛ መዝገበ ቃላት ኪዳነ ወልድ ክፍሌ መዝገበ ቃላት ላይ የግዕዝ ቋንቋ ደግሞ ወጣት ለማለት ወሬዛ በብዙ ቁጥር ወጣቶች ለማለት ደግሞ ወራዞት ይላል። አስቀድሞ እንደተገለጸው ሙሉ ሰው የሚባለው ነዋያት የተሟሉለት ማለትም ህዋሳት ተደራጅተውለት እንደ ልቡ ማሰብ መንቀሳቀስና መናገር የሚችል ሰው ነው። ሙሉ ሰው ኃላፊነት መውሰድ ይችላል። ሙሉ ሰው ስለ ራሱ መግለጽ ይቻለዋል። መልስ ለመስጠት ብቁ በመሆኑም እርሱን በሚመለከት ጉዳይ ሁሉ ይጠየቃል። በመጽሐፍ ቅዱስ ዓይኑ በፈጣሪ ተአምር ስላዳንለት ለአቅመ አዳም ስለደረሰ ልጃቸው ወላጆቹ ማብራሪያ ሲሰጡ እርሱም ሙሉ ሰው ነው፣ እርሱ ስለ ራሱ ይናገራልና ራሱን ጠይቁት ብለዋል። ከዚህ ወጣት ወላጆች ንግግር ሙሉ ሰው የሚባለው ስለ ራሱ መናገር የሚችል አስቦ የሚሰራና ሲጠየቅ የሚመልስ መሆኑን መረዳት ይቻላል። በአጠቃላይ ሙሉ ሰው የሚባሉት ለአቅመ ሔዋንና ለአቅመ አዳም የደረሱ ወንዶችና ሴቶች ናቸው። ዘመነ ውርዛዊ ዘመነ ውርዛዊን የወጣትነት ዘመንን በቁጥር ሰፍሮ ከዚህ እስከዚህ ያለው ነው ብሎ ለመናገር አስቸጋሪ ነው። ሆኖም አንዳንድ መጻሕፍት ከዚህ እስከዚህ ያለው ዘመን ወጣት ያሰኛል በማለት አሃዛዊ መረጃ ይሰጣሉ። በቅድስት ቤተ ክርስቲያን መንፈሳዊና ምሳሌያዊ አስተምሮ ደግሞ ወጣትነት የሚባለው ከ20 እስከ 40 ዓመት ያለው ዕድሜ እንደሆነ ከዚህ በታች የተሰጠው ሐተታ ያስረዳል። እንደሚታወቀው ሁሉ የሰው ተፈጥሮ ከነፋስ፣ ከእሳት፣ ከውሃ፣ ከአፈርና አምስተኛ ደግሞ ነፍስን ጨምሮ ነው። አራቱ ባህሪያተ ሥጋ የሚባሉት ነፋስ፣ እሳት፣ ውሃና አፈር ሲሆኑ እነዚህ በሙሉ በአንድ ሰው የሕይወት ዘመን ሲንጸባረቁ ይኖራሉ። በሚሞትበትም ጊዜ አራቱም ወደ ነበሩበት ጥንተ ህላዊ ይመለሳሉ። በዚህ ጊዜ ሥጋ ይበሰብሳል፣ ይፈርሳል። በትንሣኤ ዘጉባኤ ደግሞ አራቱም ባህሪያት ከነፍስ ጋር እንደገና ተዋህደው ይነሳሉ። አበው ከአፋፍ ላይ ነፋስ ከአፍ ላይ እስትንፋስ እንዲሉ የሰው ልጅ በዘመኑ ሁሉ ሲተነፍስ ይኖራል። ይህም በተፈጥሮ ባህርየ ነፋስ ለመኖሩ ምልክት ነው። በጤናማ ሕይወት የሚታየው ቋሚ የሰውነት ሙቀቱ በተለያዩ እንቅስቃሴዎችና በጤና መታወክ ጊዜ የሚያስመዘግበው ከፍና ዝቅ ያለ የሰውነት ሙቀት በሰውነቱ ባህርየ እሳት ለመኖሩ በቂ ማስረጃ ነው። ምክንያቱም ዋይ ባህርየ እሳት ነውና። ከሰው ሰውነት ብዙ እጅ ውሃ መሆኑ ደግሞ ከውሃ መገንባቱን ያሳያል። በተጨማሪም የሰው ልጅ በሚሞትበት ጊዜ አፈር ይሆናል። አፈር ነህና ወደ አፈርም ትመለሳለህ ተብሏል። በሌላ አቅጣጫም ብንመለከት ሰው ሁሉ ግዙፍ ነገር ተመግቦ ግዙፍ ነገር ማስወገዱ የአፈርነት ባህሪ አለው ያሰኛል። ምክንያቱም የምንመገበው ማንኛውም ነገር ምንጩ አፈር ፍጻሜውም አፈር ነውና። የማቴዎስ ወንጌል ትርጓሜ በይውም አፈር ተበይውም አፈር ነውና በማለት ምግቡ ብቻ ሳይሆን ተመጋቢው የሰው ልጅም አፈር መሆኑን ይገልጻል። ቅዱስ ዳዊት የዘመኖቻችንም ዕድሜ 70 ዓመት ቢበረታም 80 ዓመት ነው ይላል። ይህን የሰው ልጅ ዕድሜ አራቱ ባህሪያተ ሥጋ በእኩል ይከፋፈሉታል። ይህም ማለት ምንም እንኳን አራቱም በሰው ልጅ የሕይወት ዘመን ሙሉ በአንድነት ቢዘልቁም በተለየ መልኩ ጎልተው የሚታዩበት
20 ዘመን አላቸው ማለት ነው። ከ1 ዓመት እስከ 20 ዓመት ያለው ዕድሜ የነፋስ ባህሪ ጎልቶ የሚታይበት በመሆኑ ይህ ዘመን ዘመነ ነፋስ ወይም ምግበ ነፋስ ይባላል። በዚህ ወቅት ነፋስ ወደ ወደደው ይነፍሳል እንደተባለው ሕፃናት እንደመሰላቸው ሽው ሽው ይላሉ። ነገር ግን ነፋስ ምንም እንደማያሳይ ሁሉ በምግበ ነፋስ ያሉ ሕፃናትም ብዙ የሚያስተውሉት ነገር የለም። ሕፃናት በዘመነ ነፋስ ስለሚገኙ አላዋቂነት ያጠቃቸዋል። የያዙትን ውድ ነገር ዋጋ ለሌላው ብልጭልጭታ ነገር ለመለወጥ በቀላሉ ይታለላሉ። ይህን በማነጻጸር እኛም በምግበ ነፋስ እንደሚገኝ ብላቴና ሆነን ሰማያዊውን ዓለም ባላፊውና በብልጭልጩ ዓለም እንዳንለውጥ ከሃይማኖቱም ወደ ጥርጥርና ወደ ክህደት እንዳንመለስና በአይምሮ ሕፃናት መሆን እንደማይገባን ሐዋርያው ቅዱስ ጳውሎስ እንዲህ ሲል ይመክረናል። እንደ ስህተት ሽንገላ ባለ ተንኮል በሰዎችም ማታለል ምክንያት በትምህርት ነፋስ ሁሉ የተፍገመገምን ወዲያና ወዲህም የተንሳፈፍን ሕፃናት መሆን ወደፊት አይገባንም። ከ20 እስከ 40 ያለው ዕድሜ ደግሞ የእሳት ባህሪ ጎልቶ የሚታይበት ነውና ዘመነ እሳት ወይም ምግበ እሳት ይባላል። ይህ ሰውን ወጣት የሚያሰኘው ዘመን ነው። ከዚህ ምስጢራዊና ምሳሌያዊ ትምህርት በመነሳት ወጣትነትን የእሳት ዘመን ወይም ፋየር ኤጅ ማለት ከቤተ ክርስቲያን የተገኘ እንጂ ከፍረንች ከአውሮፓና ከአሜሪካ የተወረሰ አለመሆኑን ልብ ይለዋል። እሳት ብሩህ እንደሆነ ወጣቶቹም ክፉና ደግን የሚያስለይ የእውቀት ብርሃን አላቸው። ሆኖም እሳት ያገኘውን ልብላ ላቃጥል እንደሚል ሁሉ እንደዚሁም ወጣቶች ሁሉ የሚያምራቸውና ትምክተኞች ናቸው። ከ40 እስከ 60 ያለው ዘመን ዘመነ ማይ ወይም ምግበ ማይ ሲባል ከ60 እስከ 80 ያለው ደግሞ ዘመነ መሬት ወይም ምግበ መሬት አፈር ይባላል። ከ20 እስከ 40 ዘመን ያለው ዕድሜ ምግበ እሳት ቢባልም አንድ ወጣት ልክ 20ኛ ዓመቱን ሲይዝ እሳታዊ ባህሪ መጋቢነቱን ከነፋሳዊ ባህሪ ይቀበላል ማለት አይደለም። ከ10ዎቹ ዓመታት ጀምሮ እሳታዊ ባህሪ መጋቢነቱን በእጁ ለማድረግ ሲጥር፣ ነፋሳዊ ባህሪም በበኩሉ ይዞታውን ለማስከበር እየታገለ እስከ 20ዎቹ አጋማሽ ሊዘልቅ ይችላል። በዚህ ትግል ምክንያት እሳታዊ ባህሪ የበረታ እንደሆነ የወጣትነት መገለጫ ምልክቶች በ12ና ከዚያም በታች በሆነ ዕድሜ ይከሰታሉ። ምግበ ነፋስ ከበረታ ደግሞ በ20ዎቹ ዕድሜ ውስጥ ያሉ ወጣቶች ከጎርማሳነት ይልቅ ልጅነት ሲያጠቃቸው ይታያል። እንደዚሁም ሁሉ የጉርምስና ምልክቶችን ማሳየት የሚጀምሩት ዘግየት ብለው ይሆናል። ወጣትነትን በዘመን ሰፍሮ በዚህ ጊዜ ይከሰታል፣ በዚህ ጊዜ ደግሞ ያከትማል ብሎ የተወሰነ አሃዛዊ መረጃ ለመስጠት አስቸጋሪ ያደረገው ይህ መዋዠቅ ነው። የእሳትነት ዘመን ጎልማሳነት ከ20 ዓመት በታች ሊጀምር እንደሚችል መጽሐፍ ቅዱስ ስለ ኦዚያን የ16 ዓመት ጎልማሳ የነበረውን በማለት የሰጠው ገለጻ ያስረዳል። ኦዚያንን በ16 ዓመቱ ጎልማሳ ብሎታልና ጎልማሳነት ያለ ጥርጥር እስከ 40ና እስከ 30ዎቹ መገባደጃ ድረስ ወይም ከዚያም በላይ ሊቆይ እንደሚችል ደግሞ ኢዮሳፍጥም መንገስ በጀመረ ጊዜ የ30 ዓመት ጎልማሳ ነበር ከሚለው የእግዚአብሔር ቃል መረዳት ይቻላል። ሁለተኛ ዜና መዋዕል 20:31 ጎልማሳነት ያለ ጥርጥር እስከ 40ና እስከ 30ዎቹ መገባደጃ ድረስ ወይም ከዚያም በላይ ሊቆይ እንደሚችል ደግሞ ኢዮሳፍጥም መንገስ በጀመረ ጊዜ የ30 ዓመት ጎልማሳ ነበር ከሚለው የእግዚአብሔር ቃል መረዳት ይቻላል። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።